እስቲ ዕብራውያን ምዕራፍ 11 ላይ እንሄዳለን። ወደ እግዚአብሔር የሚደርስ አለ። ወደ እግዚአብሔር የሚደርስ እግዚአብሔርን ሪች አውት የሚያደርግ ባይምሮ እኮ በጣም ከባድ ነገር ነው። እግዚአብሔርን ሪች አውት ማድረግ ማለት በጣም ከባድ እኮ ነው። ባይምሮ እግዚአብሔርን ሪች አውት ማድረግ ማለት ከባድ ነው። ለምን? መንፈሳዊው ዓለም ውስጥ መግባት ስላለብን ማለት ነው። ዕብራውያን ምዕራፍ 11 ወደ እግዚአብሔር የሚደርስ አለ። ቁጥር 6 ያለ እምነትም እግዚአብሔርን ደስ ማሰኘት የሚችል የለም አለ። አይቻልም አለ። ወደ እግዚአብሔርም የሚደርስ አለ እግዚአብሔር እንዳለ ለሚፈልጉትም ዋጋ ይሰጥ ዘንድ ያምን ዘንድ ይገባዋል አለ። ስለዛ ነው እየተነጋገርን ያለ ነው። ወደ እግዚአብሔር የሚደርስ አለ እግዚአብሔርን የሚነካ ሰው እግዚአብሔር ይነካል፣ እግዚአብሔር ይደረሳል። ደስ የሚለው ነገር እግዚአብሔር ይደረሳል፣ ይነካል። እግዚአብሔር ጋር ገብታችሁ ጉዳያችሁን ማስፈጸም ትችላላችሁ። እግዚአብሔር የልባችሁን መሻት መስጠት ይችላል። ለዛ ነው ስትመለከቱ በመጽሐፍ ቅዱስ እግዚአብሔር ሰውን በመልኩ ፈጠረው ይላል። እግዚአብሔር ሰውን ሲፈጥረው በመልኩና በአምሳሉ ነው የፈጠረው። እግዚአብሔር ሰውን በመልኩና በአምሳሉ የፈጠረበት ዋናው ምክንያት እግዚአብሔር እንዲገናኘው ኮሙኒኬት እንዲያደርገው ስለፈለገ ነው። እንዲግባቡ ስለፈለገ ነው። የእግዚአብሔር ደግሞ አፈጣጠር በጣም ይገርማል። እንደ ሰው ስናስበው ሰው እኮ ይሳሳል አይደለም? ይሳሳል። እግዚአብሔር ግን አልሳሳም። እግዚአብሔር ሰውን ሲፈጥር በመልኩና በአምሳሉ ብዙ የሃይማኖት ተቋሞችን ስትመለከታቸው እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ ብለው የሚያምኑ የሉ። ለምን? የሰው መንገድ ወደ እግዚአብሔር ስለሆነ። ይሄ እኮ በጣም ያስደንቃል። እግዚአብሔር አልሰሰተም። በቃ ሰውን ሲፈጥር በመልኩና በአምሳሉ። ለምንድን ነው? እግዚአብሔር የሪሌሽናል ጋድ ስለሆነ፣ የህብረት አምላክ ስለሆነ፣ የግንኙነት አምላክ ስለሆነ፣ ቤተሰባዊ አምላክ ስለሆነ እግዚአብሔር ልጆች አሉት። እሱ አባት ነው። መነጋገር ይፈልጋል፣ መግባባት ይፈልጋል። በሰውና በእግዚአብሔር መሃል ያለው ግንኙነት ሃርሞኒ እንዲኖረው፣ ቅኝት እንዲኖረው፣ በሰውና በእግዚአብሔር መካከል ያለው ግንኙነት ተግባቦት ምንም እንቅፋት እንዳይኖረው አድርጎ ሰውን እግዚአብሔር በመልኩና በአምሳሉ ፈጠረው። ለዛ ነው መጽሐፍ ቅዱስ ምን ብሎ ይናገራል? ወደ እግዚአብሔር የሚደርስ ይላል። ወደ እግዚአብሔር የሚደርስ እግዚአብሔር ጋር የምንደርሰው በምንድነው? በመንፈሳዊ ዓለም ነው። ለዛ ነው እግዚአብሔር ሰውን በመልኩና በአምሳሉ የፈጠረው። ስለዚህ ነው እዚህ ጋር ምን ብሎ ይናገራል? ወደ እግዚአብሔር የሚደርስ አለ ሊያምን ይገባዋል። ይቻላል። እግዚአብሔር ጋር መድረስ ይቻላል። እንደው እግዚአብሔር ጋር መድረስ ይቻላል ስላችሁ እንደው አዲስ ነገር መፈጠር ሳይሆን ዴይ ቱ ዴይ የምትኖሩትን ኑሮ ኤክስፕሌን እያረኩላችሁ ነው። እንግዲህ ያው እኛ አስተማሪዎች የምታውቁትን ህይወት ነው እየተለማመዳችሁ ያላችሁትን ህይወት ነው ቃል ምን ሰጠው። እግዚአብሔር ቃል ሰጥቶናል። እኛ ማለት ሐሳብን ኮሙኒኬት ሐሳብን ኢምፓርት የምናረግበት ጊፍት ስለሰጠን ነው እንጂ አዲስ ነገር አይደለም። ዘማሪዎችም እንደዛ ነው አይደለ? ዘማሪዎች አሁን ሲዘምሩ ልባችሁ ውስጥ የነበረውን ነገር ይናገሩታል፣ ይቀኙታል እንጂ እኮ አዲስ ነገር እንግዳ ነገር እኮ አይደለም የሚናገሩት። ግን ልባችሁ ውስጥ የነበረውን ልትገልጹ ያልቻላችሁት በምን ቋንቋ ልግለጸው ያላችሁትን ቃል ይሰጡታል፣ በዜማ ያመጡታል፣
ቁጭ ያረጉታል በቃ ለዛ እኮ ነው እንደብድ የሚያረጋው እንጂ እኮ ምን ኖረው ኑሮ እኮ ነው የሚነግሩ እንደ ሴም ወይ አሁን መጥቼ ስነግራችሁ ምን ኖረው ኑሮ እኮ ነው ኤክስፕሌን ያያረኩ ዴቨሎፕ መሆን አለበት ማደግ አለበት መበልጸግ አለበት በሚለው ማለት ነው እና መጽሐፍ ቅዱስ ምን ይላል ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ክፍት የሥራ ነው ቦታ ነው ብለናል በጣም በቃ እግዚአብሔር ለሁሉም ሰው የፈጠረው ክፍት የሥራ ቦታ ነው በቃ ሰዎች በዚህ ክፍት የሥራ ቦታ በዚህ ቫካንሲ ተጠቅመው እግዚአብሔርን ፈልገው መጽሐፍ ቅዱስ እንደሚለው እግዚአብሔርን ለሚጠሩት ሁሉ ባለጠጋ ነው እንደሚል የእግዚአብሔርን ባለጠግነት ኢምፓርት ሊያረጉ ሊካፈሉ ይችላሉ ነው የሚለው ለዛ ነው ኢየሱስን ስትመለከቱት የኢየሱስን አገልግሎት ስትመለከቱ በቃ ስለ ጸሎት ተናግሮ ሊጠግብ አልቻለም ምክንያቱም መጽሐፍ ቅዱስ ምን ብሎ ይናገራል እግዚአብሔርን ያየው ማንንም የለም አንድ ልጁ በቅፎ ያለው አንድ ልጁ ተረከው ይላል በእግዚአብሔር መልክ ሲኖር ነበር ኢየሱስ አይደለ ከዛ የእግዚአብሔርን ባለጠግነት አይቷል የእግዚአብሔርን ፈቃደኝነት አይቷል የእግዚአብሔርን ኃያልነት አይቷል ወደ ምድር ሲመጣ ደግሞ የሰዎችን ሁኔታ ሲያይ what's going on በቃ ምንድነው በቃ የሆነ ችግር አለ በቃ ማለት ሰዎች በእግዚአብሔር ባለጠግነት እየተጠቀሙ አይደለም እየጸለዩ አይደለም ስለዛ ምን ብሎ ይናገራል በቃ ደስታችሁ እንዲሆን ፍጹም እንዲሆን ለምኑ ትቀበላላችሁ አንኳኩ ይከፈትላችኋል እያለ በቃ ስለ ጸሎት ነው በዚህም በዛም ባገኘው አጋጣሚ በቃ ጸልዩ እያለ አገልግሎቱን ጨርሶ ሄደው ስለዚህ በጸሎት ውስጥ ትልቅ የታመቀ ጉልበት አለ ለዚህ ነው እኛም ደግሞ ደግመን መስማት ያለብን መዳበስ የለበትም ወርቁ መዳበስ የለበትም መዳፈን የለበትም የጸሎት ህይወታችሁን መዳፈን የለበትም ለምን የሚያዳፍኑ ነገሮች አሉ በቃ አመድ ድሮ እናቶቻችን ኩክ ሲያረጉ በእንጨት ምናምን ነው ኩክ የሚያረጉትና ክብሪት ምናምን በቀላሉ ስለማይገኝ ስለነበረ ምንድነው የሚያረጉት ፍሙን አመድ ውስጥ ያዳፍኑትና በነጋታው ምን ያረጉታል ያወጡታል እንደገና መልሰው ያቀጣጥሉታል እንደዚህ ከተዳፈነ ምንድነው ሙቀቱ ሊሰማ አይችልም ሊወጣ አይችልም ሊነዳ አይችልም በዛ ምክንያት ምን ማድረግ አለብን መጽሐፍ ቅዱስ ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ እንደሚል ልባችንን ማነቃነቅ አለብን ማቀጣጠል አለብን ስለ ጸሎት ይሄ ትልቅ ኢንቨስትመንት ነው በቃ ተዝቆ የማያልቅ ሀብት ነው ያለው በጸሎት ውስጥ ተዝቆ የማያልቅ ሀብት ነው ያለው በቃ መቼም ሪግሬት ማድረግ የለብንም አይደል አንድ ቀን ወደ ጌታ ስንሄድ ሪግሬት ማድረግ የለብንም ወይም በቃ የለም የሚገባኝን ያህል ሳልጸልይ ሳልቀበል የሚለው ሪግሬት አያስፈልገንም መቼም ደስ አይልም አይደለ ስለዚህ ምንድነው ማድረግ ያለብን መጸለይ ነው ያለብን በቃ ባገኘነው አጋጣሚ መጸለይ ነው ያለብን ጸልዩ አትጨነቁ አለ ደግሞ ጉልበታችሁን ጭንቀት ላይ አታባክኑት ለጭንቀት ያላችሁን ጉልበት ኢነርጂ ጊዜ ምን ላይ አፍሱት ነው የሚለው ጸሎት ላይ አፍሱት ያንን ሪቻናል ማድረግ እውነት ነው እኮ እንደ ጎርፍ እኮ ነው የሚመጣው አይደል እንዴ የጭንቀት ጉልበት እኮ ቀላል አይደለም እንደ ጎርፍ ነው የሚመጣው ጎርፉን ገድበዋለሁ ካላችሁ ይዟችሁ ነው የሚሄደው ምንድነው ግን መደረግ ያለበት ቻናል መደረግ አለበት በቃ ቦይ ትሰጡታላችሁ ወደሚጠቅምበት
መስኖ እንዲያጠጣ ምን እንዲያረግ ቦይ እየከፈታችሁለት መሄድ አለበት። በእኛ ኮንቴክስት ደግሞ ቦዩ ምንድነው? መጸለይ ነው። we are full of energy እኮ አይደለ እንዴ? ለመጨነቅ we are full of energy። አንዳንዴ ካልተጨነቅን ራሱ አይምሮአችን ራሱ የተነካውሉ ይመስለናል። በቃ ስንጨነቅ ነው ደስ የሚለን ስንጨነቅ ስራ ይሰራን ይመስለናል። በቃ ጭንቀት እንደ ሮኪንግ ቼር ነው ይባላል። ሮኪንግ ቼር ማለት ይሄ እነዚህ የእድሜ ባለጠጋ የሆኑ ሰዎች ተቀምጠውበት እንደዚህ የሚያደርገው አይደል? የጁዋጁዌው ቼር ማለት ነው። የሆነ ቦታ የሄዳችሁ ይመስላችኋል፣ ግን አልሄዳችሁ። ኢቭን ስማርትዎቻችሁ እየተራመድክ ነው ሊል ይችላል። ገብታችኋል? ግን የትም አልሄዳችሁት፣ እዛ ነው። ግን ምን ይሰጣል? የሆነ ሴንስ ኦፍ ሙቭመንት ይሰጣችኋል። በተፈጥሯችን ስጋችን ስንጨነቅ ነው ደስ የሚለን። በቃ ስራ ይሰራል ይሰማናል። ኢየሱስ ግን ምን አለ? ሰው ተጨንቆ በቁመት ላይ አንድ ክንድ መጨመር የሚችል ዩዝለስ ነው አለ። በቃ ጭንቀት ማለት ዩዝለስ ነው፣ ምንም ጥቅም የሌለው ጉዳት ኪሳራ ማለት ጭንቀት ነው። ኢንስቴድ ምን አድርጎ አለ? ልክ የመጨነቅ ጉልበት ሲመጣላችሁ ያንን ጉልበት ወደ ምን አፍሱት አለ? ወደ ጸሎት። በቃ ወደ ጸሎት ሪቻናል አድርጉት ብሎ መጽሐፍ ቅዱስ ይናገራል። እና መጸለይ ያለብን ወደ እግዚአብሔር የሚደርስ አለ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ዘንድ ያምን ይገባዋል ይላል። በአንድ ቃል ቶሎ ብዬ ልንገራችሁ። በኤርምያስ ምዕራፍ 29 ላይ እግዚአብሔር ለእስራኤላውያን ሕዝብ የሚናገራቸው ነገር አለ እና የእስራኤል ሕዝብ እንደው ምቹ ቦታ ላይ አይደለም ያለው፣ ምቹ ቦታ ላይ ነው። በስደት ያሉበት ጊዜ ነው፣ በምርኮ ያሉበት በተማረኩበት ጊዜ ነው። እግዚአብሔር ምን ብሎ ይናገራቸዋል? በቃ ተረጋጉ አላቸው። ምርኮ ናችሁ? አዎ በቃ ተቀበሉት አላቸው። በስደት ነው የምትኖሩት? ተቀበሉት አለ። በቃ እንደው ምን ይላቸዋል? ኤርምያስ ምዕራፍ 29 ላይ ይሄ ኤርምያስ ምዕራፍ 29 ቁጥር 11 ያለውን ላመጣላችሁ ነው። ለእናንተ ማስባትን ሐሳብ እኔ ያውቃለሁ የሚለው ላመጣላችሁ ነው። ግን ከዛ በፊት ምን ብሎ ይናገራል? ቁጥር 1 ላይ ነብዩ ኤርምያስ ወደ ተረፉት የምርኮ ሽማግሌዎች፣ ወደ ካህናቱ፣ ወደ ነቢያቱም ናቡከደነጾር ከኢየሩሳሌም ወደ ባቢሎን ማርኮ ወደ አፈለሰው ሕዝብ ሁሉ ከኢየሩሳሌም የላከው የደብዳቤ ቃል ይህ ነው ይላል። ከኢየሩሳሌም ነው የተላከው ለማን? ለተማረኩት ብቻ ሳይሆን ከተማረኩ ደግሞ ለተረፉት፣ ተጨፍጭፈው ምን ብለው ለተረፉት። በቃ ምን ብለው ነው የሚናገራቸው? በቃ ተረጋጉ አለ። እዛው ቤትን ስሩ አለ፣ ወይንን ትከሉ አለ። አንዳንዶች አለ ነፍሳቸውን ሰምተው እንደው በቃ እግዚአብሔር ሊመጣ ነው፣ በቃ ሊደርስ ነው፣ እንትን ነፃ ያወጣችኋል የሚላችሁን አትስሙ አለ። ውሸት ነው አለ። ተረጋጉ አለ። እዛው ምን አድርጉ አለ? ቤትን ስሩ አለ፣ ወይን ትከሉ አለ፣ አግቡ አለ፣ ተጋቡ አለ። ምንም የሚያስቸኩል ነገር የለም አለ። አይገርማችሁ? ስለምትኖሩባት ደግሞ ሰላምን ፈልጉ አለ። በእርሷም ሰላም ይሆንላችኋልና ወደ እርሷም ላስማረኳችሁ ከተማ ሰላምን ፈልጉ አለ። ቁጥር 7 አይገርማችሁ? እስራኤላውያን እኮ ግራ ገብቷቸዋል። ከኢየሩሳሌም ተባረዋል፣ ከእስራኤል ምድር ተባረዋል። በምርኮ ነው ያሉት፣ ተበታትነዋል፣ በመንገድ ተበታትነዋል፣ አልቀዋል። በጣም ጥቂቶች ናቸው የቀሩት። ተጎሳቅለዋል፣ ተዋርደዋል። ያ ታላቅ ሕዝብ እግዚአብሔር ግን ምን አላቸው? በቃ ለዛው ከተማ ሰላምን ፈልጉ አለ። ስለ እርሷም ወደ ኢየሩሳሌም ጸልዩ አለ።
ቁጥር 8 በመካከላችሁ ያሉት ነቢያት አያታሏችሁ አለ ግን አለ 70 ዓመት ባቢሎን በተፈጸመ ጊዜ ጎበኛችኋለሁ አለ የቀጠርኩት ቀጠሮ አለ እስከዛ ድረስ ምንም የምታመጡት ነገር የለም አለ የምታቻኩሉት ነገር የለም አለ እኔ በስቴፕ እየሄድኩ ነው አለ እየተራመድኩ ነው አለ ስራዬን እየሰራው ነው አለ በእቅዴ መሰረት በሼጁሌ መሰረት ስራዬን እየሰራው ነው ምንም የምታስቸኩሉት ነገር የለም አንድ ሰው የተናገረው ልንገራችሁ በዚህ አጋጣሚ ምን አለ ወደ ሰማይ ይሄድና ኢየሱስን ይመለከተዋልና በራእይ ኢየሱስን ተመለከተና በጣም የደነቀው ነገር የኢየሱስ እርምጃ ነው የኢየሱስ እርምጃ በጣም አስደነቀኛል ኢየሱስ ሲራመድ አለ የተለየ ነው አለ አሁን እኛ አለ ስንራመድ አለ የሆነ ያለ መረጋጋት መራመድ አለብን አለ ወይም ምን ማለት መሰለ time is not in our side እንላለን አለ ወይም ከጊዜ ጋር ነው አለ ምን ፎካከረው ወይም ምን በቃ ጊዜ አለ አይደለ ጊዜ እንዳይረፍድብን የሆነ ብቻ የሆነ አለ መረጋጋት አለ ስንራመድ ወይ ጊዜው እንዳያልፍብን የሆነ ብቻ ምንል የኢየሱስ ግን ወክ የገረመኝ አለ time is in his side አለ ጊዜ እሱ ነው ታይምን ዲክቴት የሚያደርገው እንጂ ኢየሱስ ታይም ያልፍብኛል የሚለው ነገር የለም አለ እሱ ራሱ ታይም ነው አለ ታይሙን ራሱ ሴት የሚያደርገው ታይም ራሱ በሱ እርምጃ ነው መጥቶ ገጭ ብሎ የሚገባው እንጂ ኢየሱስ ከታይም ጋር አይሽቀዳደም ማለት እነዚህንም እኮ እንደዛ ነው የሚላቸው እኔ እግዚአብሔር በጊዜ ስራዬን እየሰራው ነው ያንዳንዷ ነገር በእቅዴ መሰረት እየተከናወነች ነው ተረጋጓል እንደዚህ ይላል ከቁጥር 10 ጀምሮ እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ ወደዚህም ስፍራ መልሳችኋለሁ ዘንድ መልካሚቱን ቃሌ እፈጽምላችኋለሁ ቁጥር 11 ይሄን በዚህ ኮንቴክስት ታነቡት ነው በጣም ትርጉም የሚሰጠውና ለእናንተ ማስባትን ሐሳብ በቃ ማናችንም እንደዚህ አይነት ስሜት ሊሰማን ይችላል በቃ ታይም በእኛ ሳይድ እንዳልሆነ ህይወታችን እንደተበታተነ ስብስብን ማለት እንዳልቻለ የሆነ የተዛባ ነገር እንዳለ የሆነ ያልተስተካከለ ነገር እንዳለ የሆነ ነገር የጎደለን እንዳለ ሁላችንም ይሰማናል ለዛ ነው በራሳችን ጉልበት ነገሮችን ለማሳካት ስንል ወደ ጭንቀት ውስጥ የምንገባው ምን አለ 70 ዓመት በባቢሎን በተፈጸመች ጊዜ ጎበኛችኋለሁ ወደዚህም ስፍራ መልሳችኋለሁ ዘንድ መልካሚቱን ቃሌን ፈጽምላችኋለሁ ለእናንተ ማስባትን ሐሳብ ነው ያውቃለሁና እንዴ how come ንሶች በባቢሎን ተሰደው ባሉበት ባነሱበት በተመናመኑበት በተዋረዱበት የሰው መጨረሻ በሆኑበት ባሪያ በሆኑበት በምርኮ ባሉበት ጊዜ እስቲል እግዚአብሔር ምን አለ በሼጁሌ እየሰራው ነው አለ በቃ ባወጣሁት እቅድ መሰረት እያንዳንዷ ነገር በእቅዴ እየተመራች ነው ተረጋጉ አለ ለምን ለእናንተ ማስባትን ሐሳብ እኔ አውቃለሁና ፍጻሜና ተስፋ ሳጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም አለና በህይወታችሁ እየሰራው ነው አለ ባለፈው እንደነገርኳችሁ እግዚአብሔር እንደ ሰይጣን አይደለም ሰይጣን አቴንሽን ይፈልጋል በቃ ጭርስ ሲል አይወድም የሆነ ነገር ማለት እግዚአብሔር በዝምታ ነው የሚሰራው ኢየሱስ ጌታ ነው ምን አለ እናንተ ግን የእናንተ ድርሻ ይሄ ነው አለ እናንተም ትጠሩኛላችሁ በቃ
በህይወቴ የተረዳሁት ነገር ምንድነው ክርስትና የሚጣፍጠው የሥራ ድርሻችንን ስንረዳ ነው። የሥራ ድርሻችንን ኮንፊውዝ ካረግነው ክርስትና በቃ በጣም ይከብደናል። ለዛ ነው በማቴዎስ ላይ ምንድነው ያለው? እናንተ አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ፈልጉ ሌላው ይጨመርላችኋል። በቃ የሥራ ድርሻ ነው፣ የሥራ ክፍፍል ነው። እግዚአብሔር የሚሰራው ነገር አለ፣ ሰው የሚሰራው ነገር አለ። እግዚአብሔር የማይሰራው ነገር አለ፣ ሰው የማይሰራው ነገር አለ። እዚህ ጋር ምን አለ? ስለ ራሳችሁ ህይወት እቅድ ማውጣት የናንተ ድርሻ አይደለም ማለት ኦሬዲ አለኝ ምን የመሰለ ያመረ ፍጻሜ ያለው ወርቅ የመሰለ በእኛ ቋንቋ ወርቅ የመሰለ የህይወት እቅዳችሁ እኔ ጋር አለች እየሰራሁባት ነው አለ። የናንተ ድርሻ ግን ምንድነው? ክሬቲቭ እንድትሆኑ አይፈለግም። አንዳንድ ሰው በቃ ክሬቲቭ ሊሆን ይፈልጋል። በቃ አንዳንዴ እንደው ምን ይላሉ? ድሪም ቢግ ፎር ጋድ ምናምን ይላሉ። ምን ማለት ነው እላለሁ። እንዴት ለእግዚአብሔር ቢግ ድሪም? እግዚአብሔር እኮ ወርቅ የመሰለ ድሪሞች አሉት እኮ። ማንም ክሬቲቭ እንዲሆን ራሳችሁን ማስጨነቅ የለባችሁ ክሬቲቭ ለመሆን ኖ ኦሬዲ አለው። በቃ ቤስት ማድረግ የምትችሉት ነገር ምንድነው? ያ እግዚአብሔር ያሰበው ሐሳብ ምንድነው ብሎ እግዚአብሔርን መጠየቅ መፈለግ ነው። ለእናንተ ማስባትን ሐሳብ እኔ ያውቃለሁና ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ማለትና እናንተም ትጠሩኛላችሁ። ድርሻችሁ ይሄ ነው። በቃ ሌናችሁ ላይ ሩጡ እያለ ነው እግዚአብሔር። ሯጮች ሲሮጡ አይታችሁ እንደሆነ ሌናቸው ላይ ነው፣ የራሳቸው መስመር ላይ ነው የሚሮጡት። ወደዚህ ኖ የራሳቸው መስመር ካለበለዚያ ዲስኳሊፋይድ ነው የሚሆኑት። እናንተም ትጠሩኛላችሁ፣ ሄዳችሁም ወደኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ በእናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁን እመልሳለሁ፣ ከአሕዛብ ሁሉ ዘንድ እናንተን ካሳደድኩበት ስፍራ ሁሉ ሰባስባችኋለሁ ይላል እግዚአብሔር። ለምርኮ ወዳፈለስኩበት ስፍራ እመልሳችኋለሁ ብሎ ይናገራል። እዚህ ጋር ፕሪንሲፕል እናገኛለን። ፕሪንሲፕሉ ምንድነው? እግዚአብሔር ለእያንዳንዳችን እቅድ አለው። we are not here by accident። እንደው ኡፕስ ብሎ አይደለም እግዚአብሔር ኡፕስ ከሌ ተወለደ ለሱ ደግሞ ምን የሥራ ድርሻ የህይወት እቅድ እናውጣለት ብሎ አይደለም። ኖ የህይወት እቅዳችን የህይወት እቅድ ውስጥ እግዚአብሔር ስላለን ነው ወደዚህ ምድር የተወለድነው። ወደዚህ ምድር የተወለድንበት ምክንያት አስቀድሞ የእግዚአብሔር ያዘጋጀው መልካም ሥራ ስላለ ነው። በክርስቶስ ኢየሱስ እንደገና የተፈጠረ። ስለዚህ ነው ምን ማድረግ ያለብን? ወደ እግዚአብሔር ተመልሰን ምንድነው የምትፈልገኝ? ምንድነው ከኔ ህይወት የምትፈልገው ብሎ መመለስ ብቻ ነው። እናንተም ትጠሩኛላችሁ፣ ሄዳችሁም ወደኔ ትጸልያላችሁ፣ እኔም እሰማችኋለሁ፣ እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ፣ ከናንተም ዘንድ እገኛለሁ ይላል እግዚአብሔር አለ። በቃ ምንድነው የሚያስፈልገው አለ እግዚአብሔር። በመልኩና በአምሳሉ ነው የፈጠረን። እግዚአብሔር እንድንጸልይ አድርጎ ነው የፈጠረን። ኮሙኒኬት እንድናረገው የአባትና የልጅ ግንኙነት እንዲኖረን ነው የፈጠረን። አዳምን ቆይ የጸሎት 6 ስቴፖች ምናምን ብሎ አላስተማረውም። እንዴት ያስተምረዋል? አባት ልጅ ባባ ከሚለው ጀምሮ ይጸልያል። በቃ ወደ አባቱ ይጣራል፣ አባቱን ይፈልጋል፣ ከአባቱ ጋር ይነጋገራል። እንደ ሴም ወይ የሚገርማችሁ ኢየሱስ ራሱ ስለ ጸሎት አላስተማረም ነበር። ምክንያቱም መጽሐፍ ቅዱስ ባለፈው እንደተመለከትነው ሰዎች ሁሉ ወደ እግዚአብሔር ይጸልያሉ። ምንም በቃ ድንገት እግዚአብሔር ስለ ጸሎት ማስተማር የለበትም። በቃ ሰዎች ውስጣቸው ነው ያለው፣ መጣራት ውስጣቸው ነው ያለው። ስለዚህ ኢየሱስ አላስተማረም ነበር። በቃ ባይ ዲፎልት ናቹራሊ ሰዎች ስለ ጸሎት ስለ መጮህ እግዚአብሔርን ስለ መፈለግ
ከኔቸራቸው ይረዳሉ ተብሎ ስለሚታመን ማለት ነው። በዛ አይደለም ዲፌንድ ሊያረግ የጀመረው ኢየሱስ። ነገር ግን ዮሐንስ መጥምቁ ዮሐንስ ተከታዮቹን ስለ ጸሎት አስተምረዋል። አንተስ ምንድነው የምታስተምረን ሲሉ ፕሪንሲፕሉን ነገራቸው እንጂ ስለ ጸሎት በቃ ይጸልያል አይጸልይም ወይም የሆኑ ነገሮች አይደለም የነገረው። ምንድነው ጸሎታችሁ ማጠቃለል ያለበት የሚለውን ሞር ከእግዚአብሔር መንግስት አንፃር ገለጸላቸው። ግን መጸለይ ነው ያለብን። በቃ በመድር ላይ ያለን ሀብት ምንድነው ብትሉ እግዚአብሔርን የመፈለግ ሀብት ነው። በቃ ሰው ሀብታም የሚባለው ይሄ ሰው የተባረከ ነው፣ ይሄ ሰው ኑሮ የሚያስቀና ነው የሚባል ሰው እግዚአብሔር የሚፈልግ ሰው ነው እንጂ በመድር የሆነ ነገር ያለው ሰው አይደለም። ኖ እግዚአብሔርን የሚፈልግ ሰው ከመልካም ነገር አይጎልም። እግዚአብሔርን የሚፈልግ ሰው ደስ ይበለዋል። ደስ የተባረከ ነው። እግዚአብሔርን የሚፈልግ ልብ ደስ ይበለዋል። እግዚአብሔርን ፈልጉ ትጸናላችሁ፣ ሁሉ ጊዜ ፊቱን ፈልጉ እያለ መጽሐፍ ቅዱስ ይናገራል። ስለዚህ በእግዚአብሔር ፊት እንጸልያለን። ዛሬም ኢየሱስ ጌታ ነው። በእግዚአብሔር ፊት እንጸልያለን። እግዚአብሔርን አመስግኑት እስቲ። እግዚአብሔርን አመስግኑት በመልኩና በአምሳሉ ስለፈጠረን አባት ብለን የምንጮህበትን የልጁን መንፈስ ደግሞ ስለሰጠን አባት ብለን በቃ ውስጣችን ነው መጮህ፣ ውስጣችን ነው። እንደውም ምንድነው የሚለው ጸልዩ ሳይሆን ሳታቋርጡ ጸልዩ የሚል ነው መልእክቱ። እንደውም ሳታቋርጡ ጸልዩ። በቃ አታቋርጡ በቃ አታቋርጡ። የሚበቃ ያህል አልጸለያችሁም ነው። እንደምትጸልዩ ይታወቃል። ሰው ሁሉ ወደ እግዚአብሔር ይጸልያል። ሰው ሁሉ ወደ እግዚአብሔር ይጸልይ ናቹራሊ። ግን እናንተ አታቋርጡ ብሎ ነው የሚናገረው። በእግዚአብሔር ፊት እንጸልያለን። እግዚአብሔር ሆይ እናመሰግንሃለን እንለዋለን። ስለ አባትነቱ እስቲ እናመስግነው እግዚአብሔርን። አባት እኮ ነው፣ አባት ነው። በተለየ ሁኔታ ከሌሎች ሃይማኖቶች በተለየ ሁኔታ እግዚአብሔር አባት ነው። እግዚአብሔር ልጆች አሉት። እግዚአብሔር የቤተሰብ አምላክ ነው። እግዚአብሔር ሪሌሽናል የግንኙነት አምላክ ነው። በቃ ቤተሰብ አለው። ቤተሰብነት ያለው አምላክ ነው። እግዚአብሔር ርቆ ያለ ምንም የማይታወቅ ከሰው ጋር ምንም ግንኙነት የሌለው ቅርጹ መልኩ ምንም የማይታወቅ ቅርጹ ምንም የማይታወቅ ከሰው ጋር ግንኙነት የሌለው አይደለም። ኖ እግዚአብሔር በመልኩና በአምሳሉ ነው የፈጠረን። እኛ እግዚአብሔርን ነው የምንመስለው። ስንፈጠር እግዚአብሔርን ነው የምንመስለው። ከእግዚአብሔር ጋር እንድንገናኝ፣ ከእግዚአብሔር ጋር እንዳንተላለፍ፣ ከእግዚአብሔር ጋር ግራ እንዳንጋባ ተደርገን በመልኩና በአምሳሉ ነው የተፈጠረው። ስለዚህ ደስ ይለናል። በቃ እንጸልያለን። እናናግረዋለን። ስንሄድ እናናግረዋለን፣ ስንመጣ እናናግረዋለን፣ ስንተኛ እናናግረዋለን፣ ስንቀመጥ እናናግረዋለን። ጌትዬ እንለዋለን፣ እወድሃለሁ እንለዋለን። ኢየሱስ ጌታ ነው። በእግዚአብሔር ፊት እንጸልያለን። አሁንም እንጸልያለን። በእግዚአብሔር ፊት እንጸልያለን። ጸልዩ አለ። አሁንም እንጸልያለን በእግዚአብሔር ፊት እንጸልያለን። አሁንም ደግሞ እንጸልያለን። አንድ ጸሎትን እንጸልያለን። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ያለውን ቃል አነብላችሁና በዛ መሰረት እንጸልያለን። ጸጥና ዝግ ብለን እንድንኖር ጸሎትና ምልጃ ምስጋናም ስለ ሰዎች ሁሉ ስለ ነገስታት እንዲደረግ ከሁሉ በፊት እመክራለሁ አለ። እንጸልያለን። ስለ ነገስታት እንጸልያለን። ስለ መኳንንት እንጸልያለን።
በተለይ ደግሞ ዓለማችን አሁን እየተናወጠች ያለችው በጦርነት ነው። በጦርነት እየተናወጠች ነው ያለችው። እንጸልያለን። የነገስታትን ችግር ምንፈታው እኛ ነን። በእጃችን ነው ያለው። ጸጥና ዝግ ብለን እንድንኖር ጸሎትና ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታት እንዲደረጉ ከሁሉ በፊት እመክራለሁ ይላል። በቃ እንማልዳለን። ለመካከለኛው ምስራቅ ሕዝብ እንማልዳለን። በእግዚአብሔር ፊት እንጸልያለን። ለመካከለኛው ምስራቅ ሕዝብ፣ ለኢራን፣ ለእስራኤል፣ ለዩናይትድ አረብ ኤሚሬት፣ ለባህሬን እንጸልያለን። በእግዚአብሔር ፊት እንጸልያለን። ለመካከለኛው ምስራቅ እንጸልያለን። በቃ ወደ እግዚአብሔር ይመለከቱ ዘንድ እግዚአብሔርን ያዩ ዘንድ በዚያ አጋጣሚ እግዚአብሔርን ያዩ ዘንድ በቃ እግዚአብሔርን ያዩ ዘንድ ተደላለው ቁጭ ብለው ሊሆን ይችላል። ሀብት አለን ብለው ሊሆን ይችላል። የተለያየ ነገር አለን ብለው ሊሆን ይችላል። ሰላም አለን የሚነካን የለም ብለው ሊሆን ይችላል። በዚህ ጦርነት ምክንያት ደግሞ እግዚአብሔርን እንዲፈልጉ ዓለም አስተማማኝ እንዳልሆነ አስተማማኝ እግዚአብሔር ብቻ እንደሆነ ወደ እግዚአብሔር ሪች አውት እንዲያረጉ ወደ እግዚአብሔር እንዲቀርቡ እግዚአብሔርን እንዲፈልጉ በእግዚአብሔር ፊት እንጸልይላቸዋለን። በቃ ከዚህ ጦርነት ከዚህ ረብሻ እግዚአብሔርን ካገኙት እግዚአብሔርን መፈለግ ገንዘባቸው ካረጉ ትልቅ ነገር ነው። ስለዚህ እንጸልይላቸዋለን። እግዚአብሔር ሆይ ብለን እንጸልያለን። በእግዚአብሔር ፊት እንጸልያለን። በቃ በእግዚአብሔር ፊት እንጸልያለን። እግዚአብሔር ሆይ ንካቸው እንላለን። በመልኩና በአምሳሉ የፈጠራቸው ሕዝብ ናቸው። እግዚአብሔርን ማወቅ የሚገባቸው ሕዝብ ናቸው። ስለዚህ እንጸልይላቸዋለን በእግዚአብሔር ፊት። እግዚአብሔር ሆይ አንተን ይፈልጉ ዘንድ አንተን ያዩ ዘንድ በምድር ያሉ ትምክህቶቻቸው ሁሉ ሲጠፉ አንተን ይመለከቱ ዘንድ አንተን ይፈልጉ ዘንድ ወደ አንተ ይጮሁ ዘንድ ብለን ወደ እውነተኛው አምላክ ይጮሁ ዘንድ ወደ እውነተኛው አምላክ እንጸልይላቸዋለን። እግዚአብሔር ደግሞ ጸሎታችንን ይሰማል። ኢየሱስ ጌታ ነው። Rebele le bodona mara la bodone mendo se pricata la bodos